ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ደግሞ ይሄን ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ፈልጋለሁኝ እነሆ ዛሬ መጋቢት 10 2017 በኢትዮጵያ አቆጣጠር ለተሮብ ማርች 19 2025 በግሪጎሪያን ካሌንደር የጋት መረጃዎችን ይዤ ወደ እናንተ መጥቻለሁ ዘወትር እንደምታደርጉት ላይክ ሼር አድርጉ ሐሳብ አስተያየታችሁን አካፍሉ ጋት ሚዲያን መደገፋችሁን ቀጥሉ እየደገፋችሁ ላላችሁ እጅግ በጣም አድርጌ አመሰግናለሁ እንግዲህ በነገው ዕለት ኤኒዌይስ ነገ ጠዋት የፌድሪ ህዝብ ተወካዮች ምክር ቤት የመደበኛ ጉባኤውን ያደርጋል በመደበኛ ጉባኤ የተለመዱ ተግባራትን ሞሽን ከምንድነው ውሳኔዎችን አስቀድሞ ያሉ ውሳኔዎችን ከማጽደቅ ማሻገር እንግዲህ የኢትዮጵያን አደረጃጀት እንደምታውቁት ህግ አውጭ አለ ህግ ተርጓሚ ፍርድ ቤቶች አሉ ህግ አስፈጻሚ ነው ህግ ተርጓሚ እኛ ሀገር ላይ ፍርድ ቤቶች አይደሉም በፌዴሬሽን ምክር ቤት ነው ህግ የሚተረጉመው ኤኒዌይስ ህግ አውጭ አለ ህግ አስፈጻሚ እና ዳኞች በሶስት ደረጃ የተደራጀ ነው የህግ አስፈጻሚው አካል የበላይ የፌዴራል ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ይገኛሉ በዛም ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽ ይሰጣሉ ከምላሽ ባለፈ ደግሞ ሰፋ ባሉ ጉዳዮች ላይ ማብራሪያ እንደሚያቀርቡ ይጠበቃል በተለይ እንግዲህ የምክር ቤቱ አባላት ከወቅታዊ ጉዳይ አንፃር በኢትዮ ኤርትራ ግንኙነት ዙሪያ በትግራይ ጊዜያዊ አስተዳደር መንግስትን ማፍረስ የፌደራል መንግስት ያቋቋመውን ህግና ስርዓት ተከትሎ የተደራጀውን በፕሪቶሪያ ስምምነት ከዛም በህገ መንግስት ከዛም በደንብ የጸደቀውን ደንብን መሰረት አድርጎ የተደራጀውን ይሄንን የመበታተን እሱንስ እስከመቼ ድረስ ነው አሜን ብሎ ተቀብሎ ከህገወጥ ስርዓቱ ከስርዓት አልበኛው ካንጃው ጋራ ምን ያህል ነው አብሮ መሄድ የሚቻለው ይሄ እንግዲህ አቢዝመንት አለ አቢዝመንት በነገራችን ላይ ሆዳምን ወይ ባንዳን ወይ በጣም ትልቅ ነገር ጠይቆ ሀገር ለማፍረስ ከሻቢያ ጋር ሆነን ከፋኖ ጋር ሆነን በዚህ መቋቋም አድርገን የፌደራል መንግስቱን አፈራርሰን ራሳችንን በራሳችንም ይገነጠላሉ የሚል እንትን የለኝም እሱን አሁን ያ ከተገነጠለም ህግና ስርዓት አለው ብዬ ነው ማምነው በዛ አግባብ የማከራይ ስልጣኑ እንደማያስ ኢትዮጵያን የማዳከም በማዳከም እንደገና ወደ ድርድር የመምጣትና የማከራይ መንግስቱ ስልጣን የመያዝ ያለው ያንድ ቤተሰብ ያንድ ወራዳ ባንዳ የሆነ ቤተሰብን ጥቅም የማስከበር ፍላጎት አለ እንግዲህ ኢትዮጵያን ከቀይ ባህር የመዝጋት ያ ሲደረግ ደግሞ የትግራይ ህዝብንም ከግምት ውስጥ አለማስገባት ኢቭን ከኤርትራውያን በላይ ኤርትራዊ ነኝ ብለህ በባንዳነት በኢትዮጵያ ወንበር ላይ ተቀምጦ እንኳን ኤርትራን ሲገነጥል ለኤርትራ ህዝብን በቀጣይ ደህንነት አለማሰብ ነው እንዳልኳችሁ ደጋግሜ እንደምለው ትናንት ያለው አመራር ትናንት ያለው ጄነሬሽን ነው ጄነሬሽኑ ማለት አመራር ነው በቃ አንድ ጄነሬሽን ህዝብ የሚወክለውን የሚመስለውን መሪ ያመጣል ነው የቤትኛው ማለም የሚባል ነው ካልፈለገ ህዝብ ያስወግደዋል ስለዚህ ትናንት የነበረው ለ30 አመት የነበረው ህዝብ እንግዲህ ያንን የባንዳ አመራር ተሸክሞ የቀጠለ ነው ማለት ነው እና አንዳንድ ሰዎች ይመጡና እንዲሁኖ ድገት ተመዝግቦ ወዘተረፈ ዩኒቨርሲቲ ተከፍቶ ምናምና ወል ነታርድ ፋክቶች እንዲና ይላይደረግ ይችላል ያንን ልማት ግን ያመጣው ምን ለማድረግ ፈልጎ ነው ሪሊ ማልማት ፈልጎ ነው ሽፍታም እኮ በአካባቢው ደንብ ያስከብራል እኮ ለዝርፊያው ሲል እና ኢትዮጵያን ከባህር በር ያራቀ ኤርትራውያንን የጎዳ የትግራይ ህዝብን የጎዳ የኢትዮጵያን ህዝብ የጎዳ የምስራቅ አፍሪካን የግጭት ቀጠና እንዲሆን ያደረገ ከዛ ደግሞ ይመጣና በህግና በስርዓት ዓለም አቀፍ አሰራርን ተከትሎ የተገነጠለ ይመስል በትናንትናው ዕለት የማስታወቂያ ሚኒስትራቸው የማነ ገብረ መስቀል
ኦስማን ሳላህ በኤርትራ ለሚኖሩ ሬዚደንት ምንድነው አምባሳደሮች መግለጫ ሰጡ በሚል አንድ 10-15 እኔ በነገራችን ላይ ኤርትራ ውስጥ ራሱ ኤምባሲ መኖሩ የሚገርመኝ ነው። አም ሲሪየስ። ለምን የፖለቲካ ኤምባሲዎች ሊኖሩ ይችላሉ። ለምሳሌ የግብጽ ኤምባሲ ፖለቲካሊ ኢትዮጵያን ከማዳከም አንፃር የፖለቲካ ከዛውጭ ኤርትራ ከየትኛው ሀገር ጋር ይነግዳል? የኢኮኖሚ ኤምባሲ እንዴት ይኖረዋል? እና ዙሮ ዙሮ ኤምባሲዎቻቸው የስለላ ስራ ነው የሚሰሩት በየትኛውም ሀገር ያለው። እኔ ይሄንን እኔ አይደለሁም ያልኩት ያለሁት ዓለም አቀፍ ጥናት የሚያጠኑ የሪሰርች ተቋማት የመንግስት ተቋማት የሚያሳዩት አሜሪካን ጨምሮ ከአባሎቻቸው ገንዘብ ለመሰብሰብ ህገወጥ የገንዘብ ዝውውር ለማድረግ ይህንን ነው የሚጠቀሙበት። ኤንዌይስ በኢትዮ ኤርትራ ወቅታዊ ግንኙነት አንጻር በትግራይ ክልል አስቀድሜ እንዳልኳችሁ እንዲሁም በኦሮሚያም በአማራ ክልልም ካለው የሰላም ሁኔታ አንጻር ከዛም ባለፈ እንግዲህ እንደምታውቁት አሁን 7ኛው ወር ላይ ነው ያለነው። ኦልሞስት 7ኛው ወር ማለት ሶስተኛው የበጀት አመቱ 3ኛ ዙር የሚባለው የመንግስት የኢኮኖሚ አፈጻጸምም የሚቀርብበት በኤክስፖርት ዘርፍ በግብርና ዘርፍ በተለይ በዋናነት የአፈር ማዳበሪያ በማስገባት እሱን የአፈር ማዳበሪያ ማስገባት ብቻ አይደለም አጓጉዞ ወደ አርሶ አደሩ የማድረስ በነገራችን ላይ አዲስ አበባ ውስጥ እንግዲህ ዝናብ እየዘነበ ነውና ለዚህም በአካባቢው ላለው አዲስ አበባ ዙሪያውን ኮርሻ አለ። ከዛም ባለፈ እንደ መንግስትም እኮ የሚታቀደው እያንዳንዱ ሰው ቢያንስ በግቢው የሆኑ ነገሮችን ጎመን፣ ቆስጣ፣ ቃሪያ ቢያመርት ጥሩ ነው። ይሄ ምንም የመንግስት ፖሊሲ ስለሆነ ሌማት ትሩፋት ምናምን ስለተባለ ራስን ነው የሚጠቅመው። እና ዙሮ ዙሮ ከአፈር ማዳበሪያ አንጻር ከውጭ ግኝት አንጻር በቡናም በማዕድንም የውጭ ቀጥታ ኢንቨስትመንት ከመሳብ አንጻር በእነዚህ በኢኮኖሚ ፒላር ተብሎ በተለዩት በማኑፋክቸሪንግ በኢንዱስትሪ ማኑፋክቸሪንግ አንድ አካል ነው፣ በንግድ በሰርቪሱ በማይኒንግ በማዕድን በቴክኖሎጂ በእነዚህ ዘርፎች በአካባቢ ጥበቃ በተለይ ደግሞ አሁን ቀጣዩ የክረምት ወር እየመጣ ስለሆነ ከአረንጓዴ ሽፋን አንጻር ምንድነው ከግሪን ሌጋሲ ከአረንጓዴ አሻራ አንጻር የተደረጉ እና በመደረግ ላይ ያሉ ዝግጅቶችን እንደሚያቀርቡ ይጠበቃል። ከዛም ባለፈ በቀጠናዊ ጉዳዮች ላይ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ ያሉ ልውውጦችን ከሶማሊያ ጋር በደቡብ ሱዳን ስላለው ግጭት በሱዳን ስላለው ወቅታዊ ሁኔታ በነገራችን ላይ በዚሁ አጋጣሚ የሱዳን የፈጣን ድጋፍ ኃይሎች ራፒድ ሰፖርት ፎርስ የሚባለው መሪ ደጋሎ ፖርት ሱዳንን ላጠቃ እችላለሁኝ የሚል መግለጫ ሰጥቷል። እንግዲህ ሱዳን በነገራችን ላይ የሚያሳየው እንግዲህ ሌላ ሱዳን ሁለተኛ ሱዳን መፈጠሩ አይቀርም። ደቡብ ሱዳን ተፈጥሯል። ሆፕፉሊ ማዕከላዊ ሱዳን የሚባል ይፈጠርና ደግሞ ያኛው ሱዳን ሆኖ የሚቀጥል ይመስለኛል። የምታዩት እንደዛ ስለሆነ አክተሮችም ኢንተርቪን የሚያደርጉት አክተሮችም ከዛ ጋር ተያይዞ ከዛ ባለፈ የሱዳን ፖለቲካ በኢትዮጵያ ፖለቲካ ላይ በተለይ ከህዋት አንጻር ታጣቂዎች በዛ ስላሉ ምን ይመስላል የሚለውን ከኤርትራም ጋር ያለን ከጅቡቲ ጋር እነዚህ ልውውጦችን እንደሚያቀርቡ ይጠበቃል። ያው የኢትዮጵያ ጉዳይ ይገደናል የሚል ሰው በስማ በለው እዚህም እዛም ያለውን ግብጽ ስፖንሰር የሚያደርገውን ኤርትራ ስፖንሰር የሚያደርገውን በነገራችን ላይ ምንድነው ይሄ ግብጽ ስፖንሰር የሚያደርገው ምናምን ስል እንዴ ምንድነው ይሄ መተማማት አይመስልም ወይ ምናምን የምትሉ ሰዎች ልትኖሩ ይችላላችሁ። ጥናቶችን ነው እኔ ደጋግሜ ነግሬያቸዋለሁ። ሃርድ ፋክቱን ለእናንተ ሰጣለሁ። ከዛ በዛ ሃርድ ፋክት ላይ ተመስርቼ ግን የራሴን የፖለቲካ እኔ እንደዚህ ነው የምረዳው ልላችሁ ይችላል። ለምሳሌ አልጀዚራ ይዞት የወጣ ጥናት ነበር እስከ 2023 ድረስ በሚል ብዙ ስናጋራው በተለያየ ጊዜ ያጋራ ነው። አይታችሁ ከሆነ ቆይ ወደ ጋላሪ ልግባ ብዬ ነው። ምን ይላል? ያ ምንድነው የሚለው? የግብጽ መንግስት ዩቲዩቦችን ጨምሮ
የተለያዩ ተቋማትን የተለያዩ የሚዲያ ተቋማትን ፋይናንስ ያደርግ እንደነበረ ወደዚህ ልመለስ ወደ ጋላሪ እየገባው ስለሆነ ነው ያ እና እሱን ቼክ እንድታደርጉት ከዛ ባለፈ ያ okay so anyways ኮሜንት ቦክስ ላይም አታች ላረግላችሁ ይችላልሁኝ ወይም የኢጂፕት ቼክ እንድታደርጉት በሚል ነው ሶሪ ይሄንን ሰርች ያረኩኝ ከዚህ በፊት በነገራችን ላይ ያው ጠቅላይ ሚኒስትሩ ባንድ ወቅት ያቀረቡትን ማብራሪያ የምታስታውሱ ይመስለኛል ምንድነው ያሉት ኢትዮጵያ ማንንም አትነካም ከነኳት ግን አትመለስም ያሉትን የምታስታውሱ ይመስለኛልና በነገው ዕለት በተመሳሳይ ከማንንም ጋራ ከኤርትራም ጋር ይሁን ከማንንም ጋራ ወደ ጦርነት ኢትዮጵያ እንደማትገባ ነገር ግን ከተነካን እንደማንመለስ የሚገልጹ ይመስለኛል ኤኒዌይስ እስቲ እንግዲህ ይሄንን እንዳልኳችሁ አስቀድሜ ወደዚህ ወደ ተነሳንበት ስንሄድ የሚጠቅመው ነገር የራሳችንን የኢትዮጵያን ጉዳይ በኢትዮጵያን ጉዳይ በተመለከተ yeah Egypt delivers more weapons Egypt does not want to war with Sudan and Ethiopia Egypt and Ethiopia is far over the Nile anyways YouTubeን ጨምሮ የተለያዩ ሚዲያዎችን የግብጽ መንግስት በተለይ በዋናነት ኢንተለጀንሱ Egypt sponsors opposition in Ethiopia Al Jazeera እና ማዳመጥ በኢትዮጵያ ጉዳይ የኢትዮጵያ መንግስት ምንድነው የሚለውን መረጃ በደንብ መከታተል ያስፈልጋል ምንድነው የሚለው ኢጂፕት ስፖንሰርስ ሚዲያስ ኢትዮጵያን ሚዲያስ ይላል ዩቲዩቦችም ምናምን ስፖንሰር እንደሚያደርግ የተገለጸ አለ ምናልባት ዝርዝሩን ደግሞ አስፈላጊ ከሆነ እንደገና በሌላ ጊዜ ድሮ ሃርድ ፋክቱን ወደናንተ ለማድረስ ነውና በሲተካለል የመንግስት አቋም ምን ይመስላል የሚለውን እንድትከታተሉ ያው ምንድነው የተነሳው ከኢትዮጵያ መንግስት ጎን ፍላጎት ሌሎችስ ከኤርትራ ሳይድ የሚነሳው የኢትዮጵያ ጠላቶች ስፖንሰር የሚያረጓቸው ዩቲዩቦች ምንድነው የሚያወሩት የሚለው ይሄ እንዳልኳችሁ ባንዳነት ሊያሳፈር አንገት ሊያስደፋ ሲገባኛ ሀገር ግን ብድግ ብሎ ተነስቶ ወደባ ያስፈልግም በምንም ታምር አሰብ የኢትዮጵያ ሊሆን አይችልም የኢትዮጵያ ወደብ ማግኘት እድላችን ዝግ ነው የአማራ ህዝብ ወይ የሆነ ይሄ ህዝብ ከለሚባል ህዝብ ከኤርትራ ጋር ነው ጣፈንታ የተሳሰረ ወዘተረፈ ይላል ኤርትራ ትናንት ምን ሲለው እንደነበረ እኔ አሁን እዛ ውስጥ እና ያው ታሪካችን ባንድ አንገቱን ቀና አድርጎ እንዲጓዝ የሚያስችል ፈርታይል ግራውንድ ፈጥረን ስለነበረ ነው ይሄ በአርበኝነት ዘመን በኃይለ ሥላሴ ዘመን የታገሉትም ራሱን በኋላ በላይ ዘለቀን ደጃዝማች በላይ ዘለቀን ጨምሮ የተሰቀለበት ባንዳዎች መንገድ ሲመሩ የነበሩት ጣሊያን ነጭ ነው ክርስቶስም ነጭ ነው ክርስቶስ ነጭ ነው ጣሊያን ነጭ ነው ከዛ ያን ብቻ አላሉ ጣሊያንኛን ይመጣል ያሰለጥነን የመጣው ተገዛ ይሉ ይጽፉ የነበሩ የተከበሩበት ሚኒስትር የሆኑበት
አርበኞች ሀቅን የተናገሩ ደግሞ የተሰቀሉበት የተሰራደዱበት ሁኔታ ነው የተፈጠረው። በኋላ ደግሞ እንዲያውም ባንዳ ደግሞ ጭራሽ በኢህአዴግ ጊዜ ባንዳ መር መዋቅር ሆኖ መጣራቱ ማለት ባንዳው ስልጣን ያዘ። ኤርትራን የሚገነጥል ኤርትራ እኛ እንዲያው አንገነጠልም ምን ቆይ ሲል ወይ በቃ ይህን ጦርነት የሚቆየን ደርግ ሲል የትግራይ ወጣቶችን በገፍ እየወሰደ በሳህል በናቅፋ ተራሮች ከማታኮስ ከማጋደል ከመማገድ ባለፈ የኤርትራ ፈሙዝ አይደፋም። ራሱ ስብሐት ነጋ ከያየሰው ጋር በነበረው እነሱ እንኳን ፈልግም በቃ መገንጠሉ ይቅርብን ብለው ነበር ሲል ስብሐት ምን ይላል? ኖ መገንጠል ነበረባቸው የግድ ነው የህዝብ ጥያቄ ነው እና ባንዳ መዋቅር ሆነ እዛም እዚህም። ይሄ መስተካከል መቻል አለበት። ይሄ በነገራችን ላይ የሚስተካከለው በኢንተርናሽናል ሎው ምናምን እንደዛ አይደለም። በጀስቲስ ኢንጀስቲስ በጀስቲስ ሊስተካከል አይችልም። የተባበሩት መንግስታት የፈቀደው ነው። ኢትዮጵያ ባህር በር ያስፈልጋታል ብሏል። እሱ መመለስ አለበት። እሱ የሚመለሰው ግን ነገ ጠዋት ነው ወይ የዛሬ 10 ዓመት ነው የዛሬ 100 ዓመት ነው? በምን አግባብ ይመለሳል? እሱም ማየት ያስፈልጋል። ከዛ ባለፈ ልክ በመግቢያ በርሴ እንዳልኳችሁ ኤርትራ እንደ ሩዋንዳ ኢትዮጵያ እንደ ኮንጎ ሆኖ የሚቀጥሉበት ምክንያት የለም። ወደ ውስጥ እሱን እየገባው እሱን የማብራራ ይሆናል። ግን ከዛ ባለፈ በትናንትናው ዕለት እንግዲህ የሶማሊያ ፕሬዝዳንት ወደ መካከለኛው ሸበሌ በዛ በግንባር ያሉትን ወታደሮችንም እንዲሁም ኮማንደሮችን ለማበረታታት የኢፍጣር ፕሮግራምም ለማድረግ በዛ ይቆያሉ ተብሎ ነው የሚታሰበው። እዛው ነው ያሉት። አሁንም ወደዛ ሲሄዱ ከቪላ ሶማሊያ በተወሰነ እንደወጡ ኢምፕሮቫይዝድ ኤክስፕሎሽን ምንድነው ይሄ ፈንጂ በመፈንዳት ሮይተርስ የሚለው 4 ሰዎች ጉዳት ደርሷል ነው የሚለው። ከዛ በላይ ከ20 በላይ ጉዳት እንደደረሰ ፕሬዝዳንቱ ግን ምንም አይነት ጉዳት እንዳልደረሰባቸው ነው የሚያሳየውና በዩናይትድ አረብ ኤሚሬት ቢን ናህያን አልናህያን የተባበሩት መንግስታት አፍሪካ ህብረት እነዚህ እያወገዙ ነው። ዩናይትድ አረብ ኤሚሬት ኮንደምስ ቴሮሪስት አሳሲኔሽን አተምፕት ኦን ሶማሊያ ፕሬዝዳንት ይላል። እንግዲህ እኔ እንደ ጌትነት እንደ ጋት ሚዲያ እንዲህ ነው ማለት አንችልም። ዝሮ ግን ሶማሊያ እንድትረጋጋ የሻቢያን ደህንነት የሻቢያን ወታደራዊ አማካሪዎች እዛ የሰገሰጓቸውን ኢቭን ከሻቢያ ደህንነት ጋር ግንኙነት ያለውን ኤርትራ የሰለጠነውን ኢንተለጀንሳቸውን አይሰሙንም። ድንገት ከሰሙን ግን እሱን ማጥራት ተጠበቅባቸዋል። ከዛ ባለፈ እንግዲህ አለመታደል ሆኖ የሶማሊያ ህዝብ አንድ ህዝብ ነው፣ ግን ጎሳ አለበት በውስጡ። አንድ እስልምና ይከተላል። አንድ ህዝብ ነው፣ ሶማሌ ነው፣ ግን ጎሳዎች አሉ። በእነዛ ጎሳዎች በጣም ከምንም ከፖለቲካ ርዕዮተ ዓለም ከናሽናል ኢንተረስት በላይ የጎሳ ሴንቲሜንቱ የጎሳ ኢንተረስቱ ይበልጣል። ያለው ሁኔታ ይሄ ነው። እንግዲህ በዛሬው ዕለት በዛው በጦር ግንባር ነው የሚገኙት። እንግዲህ አልሸባብ ዛሬም ራሱ ኃላፊነት የወሰደበት ጥቃት ፈጽሟል። ዩናይትድ ኔሽን የእንግሊዝ ኤምባሲ ባሉበት በጣም ዘሞ ሴኪዩርድ የሚባል አካባቢ ላይ እንዲሁ ጥቃት ማድረሱን ነገር ግን ምንም አይነት ጉዳት አልደረሰም ነው የሚለው ሶማሊ ጋርዲያንስ። ሞርታር ሼልስ ላንዲን ሃላኔ ካምፕ የሚባለው ሶማሊያ ካፒታል ሞቃዲሾ ስፕራዊንግ ሃብ ዛት አኮሞዴትስ ፎሬን ዲፕሎማት ሚሽንስ ኢንክሉዲንግ ዶስ ኦፍ የአሜሪካ የዩኬ ኤንድ ዩናይትድ ኔሽን። ይሄ ሃላኔ የሚባል ካምፕ ወይ ሰፈር ልትሉ ትችላላችሁ። ከዛ ባለፈ እንዳልኳቸው አስቀድሜ ትናንት 4 ሰዎች መሞታቸው በተነገረበት ምንድነው የሚለው 24 ሶማሊ ሶልጀርስ ዌር ሃርት። ኦኬ ይሄ ቱርክ ነው፣ ቱርክ ላይ ያጋጠመው ነው። ቱርክ ላይ ደግሞ ለስልጣና የሄዱትም የሶማሊያ ወታደሮች እርስ በርስ ባደረጉት ግጭት በሉት ያው እንግዲህ ወደ 24 ወታደሮች ተጎድተዋል። ከነዚህ ውስጥ 2ቱ በጣም ክሪቲካሊ የተጎዱ ናቸው። በዚህ በስልጣና ውስጥ ባሉበት ሁኔታ እነዚህ ትሬኒንግ ባራክስ ኢን ሳውዝ ዌስተርን ተርኪ
ደቡብ ምዕራብ ቱርክ ውስጥ ግጭት ምንድነው እየተጫወቱ ያለ ያው እንግዲህ የጎሳ ነው የርዕዮተ ዓለም ነው። አንዱ አልሸባብን ደግፎ አንዱ ምን ደግፎ ነው እንግዲህ we don't know። ከዚህ ባለፈ እንግዲህ እሱን ማየት በጣም ያስፈልጋል ማለት ነው። እንዳልኳችሁ በትናንትናው ዕለት አልሸባብ ታርጌት ፕሬዚደንት ኮንቮይን ሞቃዲሾ ይሄ ያጋጠመበት አለ። ይሄ ኢምፕሮቫይዝድ ኤክስፕሎሲቭ ዲቫይስ የሚባለው መኪና ላይ ተሽከርካሪ ላይ የሚጠመድ ወይ መንገድ ላይ የሚጠመድ እነዚህ ፈንጆች ናቸው። እሱን አድርጓል። ዘን ሌላው ምናልባት በዚሁ ባለንበት ኳታር በትናንትናው ዕለት ወደ ዋናው ወደ ዕለቱ ርዕሳችን ስንሄድ ትራይላተራል ምንድነው ያው ትራይላተራል የሆነ የሶስትዮሽ ሚቲንግ አድርጋ ነበር። ራሱ የኳታሩ ገዢ ሂዝ ሃይነስ ሸኪ ታሚም ቢን ሐማድ አልታኒ የኳታር መሪ ሸኩ ማለት ነው። የሩዋንዳ ፕሬዚደንት ፖል ካጋሜ እና ፍሌክስ ቲሽኬዲ የሚባለው የዲሞክራቲክ ሪፐብሊክ ኦፍ ኮንጎ መሪ ባሉበት በዛ እንግዲህ ውይይት አድርገው በውይይቱ ላይ መግባባት እንደተደረሰ ከዚህ በፊት የተደረገው የኬንያ የናይሮቢ ስምምነት ከናይሮቢ ስምምነትን ባሻገር ደግሞ ምንድነው የበለጠ በመቀራረብ በመነጋገር ላይ በመሆን ግጭቱን እንዲያስወግዱ የተኩስ አቁም በአስቸኳይ እንዲፈጸም ከዛ የተኩስ አቁም መፈጸም ብቻም ሳይሆን የሰብአዊ አቅርቦት እንዲደረግ የሚል ከዚህ የሳድክና ዲአርሲ በጋራ ያደረጉትን እንዲተገበር የሚል አለ። እንግዲህ ኳታር ለሁለቱም ዶኔት ስለሚያደርግ ሶፍት ፓወር ስላለው ትንሽ ሀገር ነው ኳታር። በተመሳሳይ ሩዋንዳ በጣም ትንሽ ሀገር ነው፣ ከጅቡቲ ትንሽ ነው በለጥ የሚለው። ሩዋንዳ ወደ 26338 ኪሎ ሜትር ስኩዌር ነው በነገራችን ላይ ሩዋንዳ ማለት ነው። ጅቡቲ ደግሞ 23200 ስኩዌር ኪሎ ሜትር ነው ጅቡቲ። ሩዋንዳ 26000 ነው። ስለዚህ 3000 ምናምን ስኩዌር ኪሎ ሜትር በቃ ጀስት ጅቡቲ በሉት። ከጅቡቲ ትንሽ ሰፋ ያለ ነው። በዛ ላይ ላንድ ሎክድ የሆነ ሀገር ነው። ምን አለ ግን ጎሳ ሁለት በዋናኝነት ሁቲ ቱትሲ ጾዋ ሚሉት ወደ 5 ጎሳዎች አሉ። ነገር ግን ኢትኒክ ክላስ አለ። ነገር ግን ሩዋንዳ ውስጥ ስለ ማንነት ማውራት አይቻልም። በተመሳሳይ ኤርትራ ውስጥ የተለያየ ማንነት አለ። ኤርትራውያን ስለ አማራ፣ ስለ ኦሮሞ፣ ስለ ጋምቤላ፣ ስለ ሶማሌ ታጣቂዎች እዛ ታጣቂዎችን አደራጅተው ይረዳሉ። ምን ይላሉ? ኤርትራ ውስጥ ግን ማንነትን ማንሳት አትችልም። ያዙ አንድ እና ትንሿ ሩዋንዳ 26338 ኪሎ ሜትር ስኩዌር ስፋት ያላት ዛሬ ወርልድ ሜትር የሚባል የእየለቱ ላይ አሁን ደግሞ ገብታችሁ ዳታውን ብታዩት ወርልድ ሜትር ስፔስ የሌለው እዛ የሩዋንዳ ፖፑሌሽን ዛሬ ህዝብ ብዛቱ 14,479,808 ነው ዛሬ። ወራስ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከአልጄሪያ በመቀጠል አፍሪካ ውስጥ ሁለተኛው ሰፊ ሀገር ነው። በማዕድን የበለጸገ ነው። የኮንጎ ወንዝ ከአመት እስከ አመት የሚፈስ ለናቪጌሽን በሉት ለመዝናኛ በከርሰ ምድሩ ወርቅ፣ ዩራኒየም፣ ብረት፣ መዳብ ሁሉንም ነገር አሟልቶ የሰጠው የጣውላ ምርት እንግዲህ ልክ እንደ አማዞን የዓለም ለንግ ሳምባ እንደሚባለው የአፍሪካ ለንግ ያለው ይሄ የዲአርሲ ጥቅጥቅ ጫካዎች ያሉበት ምንም ያልተነካ የተፈጥሮ ሀብት ያለው አልማዝ የምትሉት ዩራኒየም የሚባለው ለዚህ ለቺፕስ ለሞባይልም ለምንም ለቀጣይ ዘመን ለኢነርጂ ለቴክኖሎጂ ለዲጂታል ሪቮሉሽን የሚያስፈልገው ማዕድን ያለው ሀገር ነው እና ላንድ ሎክድ አይደለም። በአትላንቲክ ኦሽን በኩል ወደ 40 ኪሎ ሜትር ኮስታል ላይን ጠረፍ አለው። ዘ ሰከንድ ላርጀስት ካንትሪ ነው እንዳልኳችሁ በአፍሪካ ከአልጄሪያ በመቀጠል።
2,344,858 ኪሎ ሜትር ስኩዌር ነው። ኢትዮጵያ ንጥፍ በሉት በቀለል ባለ መልኩ ኢትዮጵያ 1,128,571 ስኩዌር ኪሎ ሜትር ነች ኢትዮጵያ ስፋቷ። የዲአርሲ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ደግሞ 2,344,858 ኪሎ ሜትር ስኩዌር ነው። ኢትዮጵያን ሁለት ጥፉ ነው። ከዛም ደግሞ ሰፋ ያላለው ወደ 250 ትራይባል ግሩፕስ አሉ። ኡጋንዳ ውስጥ ስለ ትራይብ ማውራት አይቻልም። ኡጋንዳውያን ፖለቲከኞች ግን ስለ ዲአርሲ ትራይብ ያወራሉ። ሩዋንዳ ውስጥ ሁቱ ነው ቱትሲ ነው ብለህ ማውራት አትችልም። ጾዋ ነው ብለህ ማውራት አትችልም። የሩዋንዳ ፖለቲከኞች ራሱ ፖል ካጋሜን ጨምሮ ግን ቱትሲዎች በዛ ያሉት በኢስተርን ኮንጎ በቡካቡ ጎማ በሚባሉ ባሉበት ስለዛ ያወራል። ቲሽቴዲኮ ቤልጅየም ውስጥ ማክዶናልድ ፒዛ አመላላሽ ነበረ። እንዴት ፕሬዝዳንት ሆነ? ፕሬዝዳንት መሆኑን ቀጥሮት የነበረው ፒዛ እንዲያመላልስለት ቀጥሮት የነበረው ሰው ሲሰማ ተሳለቀ ብሎ ይቀልዳሉ። በተመሳሳይ የዲአርሲ ህዝብ ብዛቱ 111,810,774 ነው። የኛ ነጥብ ነው። ህዝብ ግን እኛን በልጧል። አስቡ እንግዲህ የኢትዮጵያን በስፋት እጥፍ ነው። ፕሌን ነው። ማዕድን እንደ ጉድ ያለው ሀገር ነገርኳቸው። ማዕድን ቢያሳድግ ኑሮ ይባላል። በነገራችን ላይ አንዳንድ ጊዜ ደች ዲዚዝ ይሉታል። የኮንጎን የቤልጅየም ግዛት ስለነበረ ማዕድን እኮ ቢያሳድግ ነው ዲአርሲ ያድግ ነበር። እንዲያውም ማዕድን አያስፈልግም፣ ማዕድን ማውጣትም አያስፈልግም፣ የግጭት ምንጭ ሆናል ይላሉ። የታጠቀ ድርጅት ዛሬ ላይ ጎግል ብታደርጉ ዳታውንም የምታገኙበትን ልስጣችሁ። የበለጠ ደግሞ ኢንተረስትድ የምትሆኑ ካላችሁ በዚህ ዙሪያ ላይ ምን ይላል? ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ግሎባል ሴንተር ፎር ሪስፖንሲቢሊቲ www.globalr2p.org ላይ ብትገቡ ዛሬ ኮንጎ ውስጥ ከ120 በላይ የታጠቁ ሚሊሻዎችና አማጺ ተቋማት አሉ። የሆነ ሰፈር አንድ ድርጅት መጥቶ ወይ ወርቅ ወይ ዩራኒየም ማውጣት ከጀመረ ወይ አልማዝ ማውጣት ከጀመረ ታጣቂ ያደራጃል። እሱ ራሱ ቀረጥ እንዳይከፍል ስመግል እንዲደረግለት በህጋዊ ስርዓት ውስጥ ሳይገባ ይልቁኑ የጦር መሳሪያ ለነሱ ይሰጣል። እነሱ በዛ መዋቅር አሳልፈው ይወስዱታል። ጉጂ አካባቢ ያለው የሸኔ እንቅስቃሴ ከትጥቅ ትግል ያለፈ ነው። ንግድ አለው፣ ወርቅ ንግድ አለው። ኮምፕሊኬትድ የሆነ ስካባተር ገብቶ ዘመናዊ ኬሚካል ማጠቢያ ምናምን አድርገው ሽሪ አካባቢ ያለው ምንድነው? የህወሓት ትግል እኮ ከፖለቲካ ሪዮት ዓለም በላይ የኢትዮጵያን ግዙፍ ሀብት እኮ በኤፈርት በኩል ይዘዋል። ገንዘብ አለ እኮ እዛ እና 250 ትራይባል ግሩፕስ አለ። ከ120 በላይ ሚሊሻና የታጠቀ ኃይል አለ። ከነዚህ አንዱ ሁሉም ደግሞ በነገራችን ላይ 120 በላይ ሚሊሻና የታጠቀ ኃይል ሲኖር ሁሉም የሩዋንዳ ዋሳኝ ድንበሮችን ይዞ ነው የሰፈረው። የት ኢቱሪ የምትባል ኢቱሪ ማፑ ላይ ዩት ነርዝ ኪቡ አሁን የያዙት ከተማ ማለት ነው። ሳውዝ ኪቡ ወደ ቡካቡና ወደ ጎማ ዙሪያ ያሉ ናቸው። እነዚህ ታንጋኒካ ፕሮቪንስ ይሄንን ሩዋንዳን ይዘው ከዛስ የሩዋንዳ ዜጎች ቱትሲዎች አሉ የዲአርሲ ውስጥ ያሉ እነሱን ያሰለጥናሉ። ሩዋንዳ ውስጥ ያሰለጥናሉ። ከ4000 በላይ የሩዋንዳ መከላከያ ሩዋንዳ ፖፑላር ፎርስ ይዋጋል አብሮ። የተባበሩት መንግስታት ያረጋገጠው፣ ቤልጅየም ያረጋገጠው፣ የደቡብ አፍሪካ ያረጋገጠው በቃ የሰርቴን ነው፣ ሃርድ ፋክት ነው። ጭራሽ እንደውም የቤልጅየምን ኤምባሲ ፐርሶናል ነው ግራንታ ነጥቀናል በ72 ሰዓት ወጣ እንድትሄድ ይላል። ኤርትራ በሉት ትንሽ ሀገር ትንሽ ህዝብ ይዞ ነገር ግን ጎረቤቱ ያለውን
ዲሞክራቲክ ሪፐብሊክ ኦፍ ኮንጎን በአምሳያው ለማስቀመጥ ታጣቂዎችን ያመጣል፣ መሳሪያ ይሰጣል። ከዛ የሩዋንዳ የሚኒራል ማይኒንግ ሚኒስትሪ ደግሞ ከዛ የተገኘውን ማይኒንግ ማዕድን ደግሞ ይሸጣል። ወዴት ነው ወስዶ የሚሸጠው? ከሚሸጥበት ሀገር ጋር ደግሞ ግንኙነት ይመሰርታል። በዛ መሳሪያ ይገዛል፣ ድሮኖች ይገዛል፣ የቅንጅት ድሮኖችን ይገዛል። ዋር ድሮኖች አሉት። ቀደም ብሎም በነገራችን ላይ ድሮን ለማምረትም በሰው ኮንትራትም የሞከረ ሀገር ነው ሩዋንዳ። ሰው እኔ አንድ ሀገር ትልቅ ህዝብ ትልቅ ሀገር ስትሆን በዙሪያ ያሉ ሳተላይቶችን በራስህ አምሳል ልትቀርጻቸው አንተን ፈርተው አንተን አክብረው ካንተ ጋር ተስማምተው በሶቨርኒቲ ፕሪንሲፕል ላይ ነው። እንግዲህ ፑል አለ። ሁሉ ጊዜ ስለ ሶቨርኒቲ ስለ ሉዓላዊ ሀገራት ስናወራ የፑል ኳሶች አሉ። ፑል ላይ የምታዩዋቸው 1 ቁጥር የያዛለ 10 ቁጥር የያዛለ ሳይዛቸው እኩል ነው። ወይታቸው ቫልዩ ግን 1 እና 10 የተለያየ ነው። አክብረው ተከባብረህ ካንተ ፍላጎትና ጥቅም አንፃር ሊኖር ይገባል እንጂ ትንሽ ሀገር በትልቁ ሀገር የውስጥ ጉዳይ ጣልቃ ሊገቡ አይገባም። የሆነው ግን ኤርትራን እዩት። በሱዳን ጉዳይ ጣልቃ ይገባል። ጣልቃ ገብቷል። አሁን ኢስተርን ባታሊዮን የሚባል አለው። ያሰለጥናል፣ ያዋጋል፣ ምን ይላል? የመን ላይ ይዋጋል። ጅቡቲ ላይ ተዋግቷል። ሶማሊያ ላይ በቁጥር ገፍ የሆነ ኢንተለጀንሱን አስገብቶ የጦር መሳሪያ ይሸጣል፣ ይገዛል። ከየመን ሀውቲዎች ጋር ግንኙነት አለው። የጦር መሳሪያ በማቅረብ በመሸጥ ከአልሻባብ ጋር ግንኙነት አለው። ማዕቀብ ተጥሎበት የኖረው እሱ ነው። የተባበሩት መንግስታት የጸጥታው ምክር ቤት ዩናይትድ ኔሽን ሴኩሪቲ ካውንስል ጥሎበት የኖረው። በኢትዮጵያ ጉዳይ ጠንካራ ኢትዮጵያን ለመፍጠር ነው ዓላማ ያካለው አርበኞች ግንቦት 7 ኦሮሚያ ሪፐብሊክን መመስረት ነው ለሚለው ለኦነግ ኦጋዴንን ገንጥዬ ሀገር ለማድረግ ነው የምፈልገው ለሚለው ኦብነግ ጋምቤላን ሀገር ላረግ ፍላጎት አለ ለሚለው ለገሃነግ ለቤኒሻንጉል ህዝብ ነፃነት ግንባር ነው የምታገል ለሚለው ለአማራ ዲሞክራሲያዊ ኃይሎች ንቅናቄ አዲሃኔ ለሚለው በየመንደሩ ለተደራጀ ሁሉ ሰባራ ጠበንጃ ሰማራ ጥይት እየሰጠ ቅጥረኛ ከራሱ ገንዘቡ የሚገኘው ከዛው ከኢትዮጵያውያን ነው። በቀጥታም በተዘዋዋሪ ያንን እየሰጠ ትልቋን ሀገር ኢትዮጵያ ትልቅ ታሪክ፣ ትልቅ ኢኮኖሚ፣ ትልቅ ህዝብ፣ የትልቅ ተቋማት መቀመጫ የሆነን ሀገር ሻቢያ ከፋኖ ጋር ከህዋት ጋር ከነዚህ ታጣቂዎች ጋር ሆኜ ኢትዮጵያን እኔን የሚመስል መንግስት ወይ 4 ኪሎ አስገባለሁ ካልፈለጋችሁ ደግሞ ኢትዮጵያን አፈራርሳታለሁ ይላል። ይሄንን ደግሞ አምኖ ተቀብሎ ኢትዮጵያን ተፈራርሰው ሻቢያን አትችሉትም የሚል ደግሞ ባንዳ ፈጥሯል። ያ ባንዳ ሲናገር ምንም አይጎረብጠው፣ በኮንፊደንስ ነው የሚናገረው። ለምን? ትናንት አባቱ ባንዳው ነው ምን ሆነ? ተከብሮ ነው የኖረው። ትናንት ኢትዮጵያ ህዳሴ ግድብ ልሰራ ነው ሲባል የለም ይሄ ዋይት ኤሌፋንት ፕሮጀክት ነው፣ ነጭ ዝሆን ነው፣ ከግብጽ ጋር እንሰራለን ይሄን እናደርጋለን ብሎ ያንን ያሉ ሰዎች ምን ሆኑ? ዛሬ ባንዳን ኢንተርቴን የሚያደርግ ባንዳን የሚሸከም መዋቅር ስለዘረጋ ባንዳን የሚቀጣ ህግም ስለሌለ ጭራሽ እንደው በኤርትራ ዘመን ሊቢያ ሄደው ጣሊያን መልብሎ ሊቢያ ወስዶ ፖሊስ ያረጋቸው ሶማሊያ የጣሊያን ሶማሊያ ላይ ታችኛው ላይ ማለት ነው እና ሐሰን ሼክ መሐመድ ሀገር ላይ ወስዶ ፖሊስ ያረጋቸው ወደ ኢትዮጵያ ይዟቸው የመጣ ደግሞ አስካሪዎችን እነዛ ያስካሪ ልጆች ደግሞ የሰከሩ ያስካሪ ልጆች ጣሊያን ይሻለናል በጣሊያን እስከ 4ኛ ክፍል ነው የሚማረው ከ10 አለቃ በላይ አይሆንም። እንመለስበታለን ታሪኩን ካስፈለገ። እዚህ ደግሞ በ5 ዓመቷ ዘመን በቆይታቸው ደግሞ በተመሳሳይ በውትድርናም በአገልጋይነትም በአስተርጓሚነትም በሹምባሽነት በፊርማቶሪ ምንድነው ፊርማቶሪ ነው ባለ በአስተርጓሚነት ያገለግሉት የነዛ ልጆች ሆነው
ኤርትራን ፍጹም መገንጠል አለባት ብለው የባንዳ ኮምፒቲሽን እኛ አንችለውም በሚል አንድ ባንዳ ከላይ አንድ ባንዳ ከታች ነው ይሄን የቆለፉበት የምዕራፍ መዘጋት መቻል አለበት። ለአንዴና ለመጨረሻ ጊዜ የቀይ ባህር ጉዳይ ሌላ ጉዳይ ነው። ሻዕቢያ ግን ተነቅሎ መጣል መቻል አለበት። ከስሩ ተመንግሎ መጣል መቻል አለበት። ሻዕቢያ 50 60 20 30 ታጣቂ የሚያደራጅበት በሳህል ኢትዮጵያ ግን የሻዕቢያ ነጭ ለባሾች ባንዳዎች እያል መቀጠል የለብንም። ቱርክ ለብሔራዊ ጥቅሜና ፍላጎቴ ነው ስትል የበሽር አልአሳድን ስርዓት በተዘዋዋሪ ስትሰራ ቆይታ በኋላ ላይ በቀጥታ ፈራርሰዋለች። የኛ ብሔራዊ ደህንነትን መስራት መቻል አለበት። ኢትዮጵያ ትልቅ ሀገር ነው። በየሰፈሩ ያሉ የሻዕቢያ ተለላኪ አምሱ ኢትዮጵያ በውስጥ ጉዳያቸው የተወጠሩ ናቸው። እኛ በኢትዮጵያ ውስጥ ጉዳይ አልገባንም፣ የፕሪቶሪያ ስምምነት እኛን አይመለከተንም ወዘተረፈ የሚልህ ያ አንድ ተራ ህዝቡን እስር ቤት ያደረገ ራሱ ኤርትራን እስር ቤት ያደረገ 3 ሚሊዮን የሚሆን ህዝብ ያለው 3 ሚሊዮን 535,603 ህዝብ ያለው 12630 ስኩዌር ኪሎ ሜትር ስፋት ያለው የወደቀ ፓራሳይት የሆነ በኢትዮጵያን አተራምሽ እኖራለሁ የሚል አሁንም በዛው ላይ የተመሰረተ ይሄንን ነው ማለት መቻል አለብን። ሻዕቢያን ከስሩ መንግለን መጣል መቻል አለብን። ጦርነቱ ከተካሄደ የጦርነቱ አልፋና ኦሜጋ መጀመሪያ ሻዕቢያን መጥረግ ነው። ከዛ በኋላ የቀይ ባህር ጉዳይ አብሮ የሚመጣ ይሆናል። ከዛ ውጭ ግን ከህወሓት ጋር ተደርበን ፋኖን በዚህ አሰልፈን በየዘመኑ ባንዳ አለ። የፋኖ መሪ ነን የሚሉት ነገርኳችሁ ኤርትራ የነበሩ ናቸው። የኦነግ ሸኔ መሪ ነን የሚሉት ኤርትራ የነበሩ ናቸው ሁሉም። ስለዚህ ይህንን በደንብ አድርጎን መዋቅሩን መበተን የኢትዮጵያን ታላቅነት ማሳየት እጅግ በጣም አስፈላጊ ነው የሚል እምነት አለ። ሌሎችን ተጨማሪ መረጃዎችን ይዘን እንገናኛለን። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ